ስለ አንድ ወንድ ልጅ ተነስቶ እርሱ ወንድ ነው እንላለን ወይም ደግሞ ሲባል ትሰማለህ። ምን ትረዳለህ? አንተስ በንግግር ውስጥ እገሌ ወንድ ነው ስትል ምን ለማለት ፈልገህ ነው? ከዛ አልፈን ተርፈን ደግሞ ሴቶቹንም እርሷ ወንድ ናት አቦ አስደሰታኛለች እንላለን። ይሄ በንግግራችን ያለ ነው። ታዲያ ወንዱን ልጅ በተለይ ግን እሱ ወንድ ነው ስንል ማስተላለፍ የፈለግነው መልእክት ምንድን ነው? አንተስ የምትረዳው እንዴት ነው? እየጠየኩ ነው። አዎ ልክ ነህ፣ አልተሳሳትክም። ዛሬ ስለሱ አጫውትሃለሁ። ከዛ በፊት ግን እንደተለመደው ይህ ዮጊ የገላ ሳሙና ነው። ዮጊ የገላ ሳሙና እኔ በራሴ በእጄ በቤቴ የማዘጋጀው ከኤዲብል ከሆኑ ለምግብነት ከሚውሉ ዘይቶች የሚዘጋጅ ነው። ብዙውን ጊዜ ገበያ ላይ የምትገዛቸው የምትጠቀማቸው የገላ ሳሙናዎች በጣም ብዙ አይነት ግብዓት አላቸው። በትንሹ 20 እና 25 አይነት ግብዓት አላቸው። እነዛ ግብዓቶች ምን እንደሆኑ እንኳን አታውቅም። ያው አምነህ ነው የምትገዛው። ከዛ ባሻገር ግን እነዛ ሳሙናዎች ከታጠብክባቸው በኋላ ሰውነት ላይ፣ ቆዳ ላይ፣ ጸጉር ላይ የሚያሳድሩትን ተጽዕኖ አንተ ራስህ ታውቃቸዋለህ። እነዚህ ግን ቀድሜ እንደጠቀስኩልህ አንተም ሆንክ ቤተሰብህ፣ ልጆችህ የምትመገቡትን ለምግብነት የምታውሉትን ዘይት ተጠቅሜ የምሰራው ሳሙና ነው። ላለፉት 6 ዓመታት ሳዘጋጀው፣ ስታጠብበት፣ ስጠቀምበት ነበር። እኔ ብቻ አይደለሁም፣ ልጆቼም፣ ቤተሰቤም፣ ወዳጆቼም ዙሪያ ያሉት በሙሉ ይጠቀሙበታል። በ175 ግራም ነው ማዘጋጀው። ሳሙናውን ሳዘጋጅ ፋንሲ እንዲሆን ምንም አይነት ለሽታ፣ ለቀለም፣ ለማድረቂያ፣ ለማቆያ እንዲሁም ደግሞ አረፋ እንዲያወጣ ብዬ የምጨምርበት ኬሚካል የለም። ከዚህም የተነሳ እንደምታየው ቀለም የለውም፣ ሽታም የለውም። በጣም ሞይስቸራይዚንግ ነው። ቆዳህን ያለሰልሰዋል። ከታጠብክ በኋላ እንደለሰለሰ ሳይነጣ፣ ሳይገረጣ፣ ሳይቆረፍድ ይቆያል። ጸጉርም ላይም ቢሆን የመፋፋት ጠባይን ያዳብራል። በ175 ግራም አዘጋጀዋለሁ። እያንዳንዱ ሳሙና 300 ብር ይሸጣል። እንግዲህ እንደምታውቁ በተወደደ ዘይት 175 ግራም። በጣም የሚገርምህ ታዲያ ይህን ሳሙና ወስደህ ስትታጠብበት ሰልችቶ ትጠለዋለህ፣ ትወረውረዋለህ። እስከ መቼ ነው በዚህ ሳሙና የምታጠበው ብለህ ማለት ነው። 175 ግራም 300 ብር። ፍላጎት ካለህ በውስጥ መስመር እንደ ከዚህ ቀደሙ በቴሌግራምም ቢሆን በሌላ አሳውቀኝ። ባለበት እንዲደርስ እንዳደረጋል ወይም የምታገኝበትን ቦታ አሳውቅሃለሁ። አሁን ወደ ቪዲዮ። ጀግናው እንዴት አለ? ዛሬ ስለ ድፍረት አወራሃለሁ። ባለፈው ካስታወስክ እነዚህ ሶስቱ ወንድነትህን ይወስናሉ ብለን ምንን አንስተን ነበር? ስልጣኔን፣ ጥንካሬን፣ ድፍረትን በቀዳሚነትም እንዲመጣ አንስተን ነበረ። ያው በዝርዝር እነዚህ ጉዳዮች በተለይ ስልጠና አዘጋጅቻለሁ። ኦልሬዲ ከዚህ በፊትም ስልጠና ሰጥበት ነበር። አሁን 5ኛ ዙር ምናልባትም ከቅዳሜው ከሚያዝያ 18 የወመዘክር አዳራሽ ስብሰባችን በኋላ በመጪዎቹ ሳምንታት ይኖረናል። ለዛ ተዘጋጅተን መምጣት ነው። እንግዲህ ያው በአካል ነው ስልጠናውን የምንሰጠው እዚሁ በአዲስ አበባ ከተማ ማለት ነው። ስለዚህ እንግዲህ ዝርዝሮቹን ለማወቅ ከፈለግ ከዛ ስልጠና ላይ ለመጠቀም ከፈለግ ከዛ ስልጠና ላይ መምጣት፣ ያው የተወሰነ ነገር እንደ ፍንጭ እንደ መረጃ እንዲሆነን ግን ለመማሪያ እዚህ እንደ አባወራ ገጽ ላይ እንደ ቲቶር ለማስቀመጥ ስለፈለኩ ነው ይህን ነገር ማንሳው። ድፍረትን ከነዛ ከሶስቱ ከስልጣኔ ከጥንካሬና ከድፍረት ከሚሉት ካስቀመጥናቸው ከሶስቱ ድፍረትን አምጥቼዋለሁ። ድፍረት አሁን ላይ በጣም እየተኮነነ እየተወገዘ እየተገፋ ያለ የወንድ ልጅ ተፈጥሮ ነው፣ በጣም በሚያሳዝን ደረጃ ማለት ነው። እና አንዳንድ ጊዜም የአጋንንት ውጤት የስሜት ውጤት ብቻ እንደሆነ እንጂ የአባታችን ስጦታ እንደሆነ ተደርጎ አይቆጠርም። ያው የምናየው ነገር ነው፣ የምንሰማው ነገር ነው። ለማንኛውም ወደ ራሴ ልምጣ። ስለ ድፍረት ልንገርህ በመጠኑ ከስልጠናው ጋር ተያይዞ የምናነሳቸውን ጭብጦች እንዲሁም ደግሞ ለዚህ ቪዲዮ ይመጥናል ብዬ ያሰብኩት ማለት ነው። ድፍረት ሶስት መገኛ ምንጮች አሉት። ድፍረት በራሱ 3 መገኛ ምንጮች አሉት። አንድ ሰው ደፋር የሚሆንበት ምንጩ መገኛዎቹ 3 ይሆናሉ ማለት ነው። እንግዲህ ዋይት ቦርድ ጀርባ ያስቀምጫለሁ። ልክ እንደባለፈው በዋይት ቦርድ ባስቀምጠው ደስ ይለኛል። ከድፍረት 3 መገኛ ምንጮች ውስጥ አንደኛው በእውቀት ሲሆን አእምሯዊ መገኛው ነው። በእምነት ሲሆን ልባዊ መገኛው ነው። በንዝረት ሲሆን ደግሞ ደማዊ መገኛው ነው። ድፍረት ብለን በእውቀት የተገኘ ከሆነ አእምሯዊ ይሆናል። በእምነት የተገኘ ከሆነ ልባዊ ይሆናል። በሶስተኛ ደረጃ በንዝረት ከተገኘ በንዝረት የሚገኝ ከሆነ ደማዊ ይሆናል። ይህንን እንግዲህ እኔ ነኝ የማስቀምጠው። ያው በተለያየ ጊዜ በንባብ ሳዳብር ራሴን እውቀቶቹን ነገሮቹን ለአጠናን እንዲመቸን ከሌሎችም ለወንድሞቼ ለታናናሾችም ስነግራቸው ለመንገርና ለመረዳት እንዲመቸን እኔ ያስቀመጥኩት ነው እንጂ ከሌላ ከየትም ያመጣሁት አይደለም። ራሴ ፈጥሮ ከተሳሳትኩ ምን ይሆነኝ የተሳሳትኩት ማለት ነው። ስህተት ካለ የልምድ ውጤት ነው። ይሄን እንግዲህ
ድፍረት በእውቀት ከተገኘ አእምሮ ይባላል። በእምነት ከተገኘ ልባዊ ይሆናል፣ ከልብ የመነጨ ይሆናል ያ ድፍረት ማለት ነው። በንዝረት ከተገኘ ደግሞ ደማዊ ይሆናል። ከደም የተገኘ ከደመ ነፍስ ወይም ደግሞ ከደማችን ውስጥ ካሉ እድገ ንጥሮች ሆርሞኖች ከተገኘ ከነሱ ሲገኝ ደግሞ በንዝረት ይሆናል ማለት ነው። እና ምን ለማለት ፈልጌ ነው ታዲያ እዚህ ጋር ድፍረት በእውቀት ከሆነ በእውቀት የሚገኝ ድፍረት አለ። አንድን ነገር ባወቅነው ቁጥር ያንን ነገር ከመፍራት እንቆጠባለን። which means ያንን ነገር ስንቀርበው የነበረ ስጋታችን ይረቃል፣ ይጠፋል ማለት ነው። ያንን ነገር ስንቀርበው ለምሳሌ ያ ነገር የምልህ ቁስም ሊሆን ይችላል፣ ነፍስ ያለው እንስሳም ሊሆን ይችላል፣ ወይም ደግሞ ሰውም ሊሆን ይችላል። ባወቅነው ቁጥር አንዳንድ ሰዎችን ሳናቃቸው አስቀድመን እንፈራቸዋለን። አስቀድመን ምንም አግባብ ሳይኖረን በአይናችን ብቻ አይተናቸው ወይም ስለነሱ የሆነ ያልሆነ ነገር አሉባልታ ሰምተን ምናምን አስቀድመን እንፈራቸዋለን። እንዲህ ብሉንስ ብለን እንፈራለን። ነገር ግን በቀረብናቸው ጊዜ እነዛን ሰዎች ቀጥታ ከራሳቸው ከምንጫቸው ከሶርሱ ማንነታቸውን ከምንጫቸው ከሶርሱ ማለት ከራሳቸው ማንነታቸውን እየተረዳን ሄደን በራሳችን አእምሮና ልብ እየመዘን ስናውቃቸው ስንረዳቸው ግን ያን ጊዜ ፍርሃታችን ይርቃል። እነዛን ሰዎች በፊት እኮ ፈራው ነበር፣ በፊት እኮ ፈራት ነበር። አሁን ግን ለምን እያወቅናት ስንመጣ ማለት ነው። እያወቅነው ስንመጣ ያንን ሰው እንስሳንም እንደዛው ለምሳሌ አይጥ የሚፈራ እባብ የሚፈራ ውሻ የሚፈራ ሰው ፍርሃቱ የተለያየ ምክንያት ይኖረዋል። በእርግጥ ግን ውሻ ሊያደርስ የሚችለውን አደጋ ወይም ደግሞ የሚወስደውን አክሽን ሪአክሽን ከምን ምክንያት ተነስቶ እንደሚወስደው የከፋ አደጋው ምን ሊሆን እንደሚችል ምን ሊፈራ እንደሚችል ምን ሊጠላ እንደሚችል እነዚህ ነገሮች ከሞላ ጎደል እያወቅን ስንመጣ ውሻ መፍራታችን ይቀንሳል። ስለዚህ የተኛ ውሻ ገና ለገና ተነስቶ ላችን ላይ ይሰፍራል ብለን አንፈራም። ምን ሳረገው ተነስቶ ላይ ሊሰፍር ይችላል። ወዴት ስጠጋ፣ ወደ ምግቡ ስጠጋ፣ ወደ አጥንቶ ስጠጋ ራሱን ለመከላከል የሚያደርገውን ድርጊት እነዚህ ነገሮች ባወቀን ቁጥር ፍርሃታችን ከራሳችን ይርቃል። ስለዚህ ድፍረታችን መገኛው ምን ሆነ ማለት ነው? እውቀት ሆነ ማለት ነው። እውቀት ደግሞ ያው በአእምሮ ያለው እውቀት አእምሮአችን ያንን ነገር ይወስድና ያመነዥጋል፣ ያስባል፣ ያሰላስላል። ኦኬ እንደዚህ ቢሆን እንደዚህ ቢሆን እንደዚህ ይሆናል፣ እንደዚህ ቢሆን ደግሞ እንደዛ ይሆናል። የከፋው ነገር ይሄ ነው የሚሆነው፣ ባይከፋ ደግሞ ይሄ ይሆናል። ይሄንን አመዛዝኖ ወደ አክሽን ወደ ተግባር እንድንሄድ ያደርገናል። ስለዚህ ድፍረት አመጣ ማለት ነው። እያወቀን በሄድን ቁጥር እነዛን ነገሮች እያወቀን በሄድን ቁጥር የምንደፍረው ድፍረት ነው። እውቀታችን ፍርሃታችንን ስጋታችንን የሚያርቅልን እስከሆነ ድረስ ነው። አንዳንድ ጊዜ እውቀታችን ስጋታችንን የሚጨምርልን ይሆናል። አንዳንድ ጊዜ አለማወቃችን ደፋርም ሊያደርገን ይችላል። ለምሳሌ ልጆችን ብታዩዋቸው ህፃናት ልጆች ብዙ ጊዜ ከተወለዱ በኋላ የመጀመሪያዎቹ ወራቶች ምናልባት ወራቶች ላይ አካባቢ ደፋሮች ናቸው። ማለት ደፋሮች ናቸው ሴንስ የሚሄዱና የሚያደርጉበት መንገድ ካለማወቅ የተነሳ ድፍረት ነው፣ ናይቪቴ ነው። ዝም ብሎ ጀስት ባዶ እያደጉ ሲመጡ እኛ ራሳችን ፈሪ እንዲሆኑ እናደርጋቸዋለን። እውቀት እንሰጣቸዋለን። የምንሰጣቸው እውቀት ግን እንዲፈሩ ነው። ምናልባትም በመፍራታቸው እንዲሰበሰቡልን እፉ ነው፣ ይፈጃል፣ ያቃጥላል፣ አው ነው፣ ይነክሳል፣ ይበላል። እኚህ ሰውየው ሽማግሌው ጆሮን ይቆርጠዋል፣ ምላስን ይቆርጠዋል። ይህንን አይነት እውቀት እንሰጣቸዋለን። ያ እውቀት ሌጂቲሜት ነው፣ ትክክለኛ ነው፣ ተገቢ ነው እያልኩኝ አይደለም። ግን ወላጅም የሚያደርገው እኔ አላደርግም ልጆች ላይ ወላጅም የሚያደርገው እንደዛ አስበው አይደለም። ያው እውነተኛ እውቀት ነው ብሎ አይደለም፣ እየዋሸ ነው ልጆቹ እንደዛ የሚያደርጋቸው። ትልቁ ነገር ምንድነው? ሐሳቡ የወላጁ ልጆቹን ኮንትሮል ማድረግ ነው፣ መቆጣጠር ነው፣ ከቁጥጥር ውጭ እንዳይሆኑበት። ስለዚህ ይሄ የሚሰጣቸው እውቀት ልጆችን እያደጉ ሲመጡ እንዲፈሩ ያደርጋቸዋል። በተለይ አሁን አስተውላችሁ ከሆነ ምንም ጉዳት የሌለው ነገር ጨለማ ክፍል ውስጥ መግባት ልጆች እንዲፈሩ ይደረጋሉ። እያደጉ ሲመጡ ጨለማውን እንዲፈሩት ይደረጋሉ ሆን ተብሎ። በልጅነታቸው ጨለማን አይፈሩም፣ ምኑንም አያውቁትም። ሰው ሲያጡ ሊጮሁ ይችላሉ። እዛ ጨለማ ውስጥ ብቻቸው መሆናቸው ሰው ሲያጡ ሊጮሁ ይችላሉ እንጂ ጨለማን በራሱ አስተውላችሁት ከሆነ ውሃንም በራሱ አይፈሩትም። ብዙ ጊዜ ይደፍራሉ ማለት ነው። ነገር ግን እያደጉ ሲመጡ ፈሪ እንዲሆኑ እናደርጋቸዋለን፣ ጨለማን እንዲፈሩ። በተለይ አሁን ያለ የወላጅ አስተዳደግ ተብሎ ኢቭን በአማካሪዎች ራሱ የሚሰጥ በጣም ትክክል ያልሆነ እኔ ትክክል አይደለም ብዬ ነው ፐርሰናሊ የማስበው። እኔ እንደዛ አላደርግም። ልጆቼን 3 ልጆች አሉ። ልጆቼን እንደዛ አድርጌ አልቀጣም። ጨለማ ቤት ውስጥ መዝጋት ልጆችን በጣም ትክክል እኮ አይደለም። ይሄ እኮ ቶርቸር ነው። ትክክል አጠፋ መቆንጠጥ፣ በጥፊ ማምታት፣ መቆንጠጥ ምን እንዳይሆን ነው? ምን እንዳይታመም እንዳይሞት፣ ወይስ መንግስት ወይም ደግሞ ዩናይትድ ኔሽን ህፃናትን አቢዩዝ ማድረግ ነው ስላለ? ኧረ ወደዛ በሏቸው። ጨለማ ውስጥ ማስቀመጥ ነው አቢዩዝ ማድረግ። ህፃን ልጅ ከልጅነታቸው ጀምሮ ሲያድጉ ጨለማን እንዲፈሩ እናደርጋቸዋለን። ስለዚህ ፈሪነትን ፍርሃትን እያስተማርናቸው ነው። ፍርሃት ባርነትን እንደሚያመጣም እየነገርናቸው ነው። እንደሚያመጣ ብንነግራቸውም ባርነትን ሽሽት ፍርሃትን አያስወግዱትም፣ አብሯቸው ያድጋል እንጂ። ኤኒዌይስ ስለ እውቀት ያንን ያክል ይበቃል። አይጥን የሚፈራ እባብን የሚፈራ ውሻን የሚፈራን ሰው ስለ አይጥና ስለ እባብ ማስተማር ነው። ከዛ በኋላ
ይደፍራል። ከፍታን የሚዘል ሰው ስለ ከፍታ ዝላይ ማስተማር ነው፣ የሚደርሰው ጉዳት ማስተማር ነው፣ ምን አድርጎ ጉዳት መቀነስ እንደሚቻል ማስተማር ነው። ከዛ በኋላ ከፍታን አይፈራም። ከፍታ ዝላይ ማለት ከጠረጴዛ መዝለል፣ ከግንብ ላይ መዝለል፣ ከአጥር ላይ መዝለል፣ ከፎቅ ላይ መዝለል ሊሆን ይችላል፣ ወይም ከዛፍ ላይ መዝለል። በተለይ ደግሞ ይሄን ልጆች ሆነን የምንወደው ነገር ነው፣ የምናደርገው ነገር ነው። እኔ ልጆችን የማስደረጋቸው ነገር ነው። ያው ብዙ ጉዳትም እናስተናግዳለን በዚህ መካከል፣ ግን ድፍረት በቃ እንደዛ ነው የሚሰራው። ውሃ መድፈር ምንም ቁጭ ብሎ ስለ ውሃ መማር ደፋር አያደርግም። ብዙ ማወቅ ያስፈልጋል። መሰረታዊ ነገር ካወቅን በኋላ እንዴት አድርገን ነው ራሳችን ፕሮቴክት ማድረግ ያለብን፣ ከዛ በኋላ ውሃ ውስጥ መግባት ነው። ድፍረት ለመማር መጋፈጥ ነው። ይህም በእውቀት የምናገኘው ከእውቀት የተነሳ የምንደፍረው የምንታጠቀው ወኔ ድፍረት ይባላል። በእምነት የሆነ ድፍረት አለ። በእምነት የሆነ ድፍረት በተለይ ከሁለቱ በእውቀትና በንዝረት ከሚሆኑ ድፍረት ይሄ ገዘፍ ያለ ነው። ብዙ ነገራችንን ዲፋይን ያደርጋል፣ ይገልጻል፣ ይበይናል። ዲፋይን ያደርጋል፣ ይበይናል፣ ይገልጻል። በእምነት የሆነ እምነት በተለይ አምላካችን ላይ ያለን እምነት፣ አባታችን ላይ ያለን እምነት ደፋር እንድንሆን ያደርገናል። እሱ ላይ ያለን መተማመን ደፋር እንድንሆን ያደርገናል። በሱ እጅ በሱ መዳፍ መሆናችን ደፋር እንድንሆን ያደርገናል። እሱ ራሱ በመጽሐፍ የተናገረ ነው። በተለያየ ጊዜ በአባቶች ያስተማረን ነው። ሐዋርያውም ሲናገር እምነት ፍርሃትን እንደሚያርቅ፣ ፍርሃትን አርቆ እንደሚጥል ነግሮናል አይደለ? በእርግጥ ዛሬ አመን የምንለው የእምነት ሰዎች ነን፣ አማኝ ነን የምንለው ሰዎች እንኳን ፍርሃት ሊጠፋልን ይወጣልን አልጮች ነን። ምንም በእምነት ለሌሉ ሰዎች ምንም አርአያ አንሆናቸው፣ ምንም ምሳሌ አንሆናቸው። የምናመልከው አምላክ ራሱ ፈሪ ይመስልብናል። ለነዛ ሰዎች የምናመልከው አምላክ ራሱ ፈሪ፣ እሱ ራሱ መሸሻ መጠጊያ የሚፈልግ ይመስላል። የአማኞቹን ፍርሃት ሲታይ ሎቱ ስብሐት ለሱ እንደዛ ሳይሆን ማለት ነው። ስለዚህ ከእምነት የሆነ ድፍረት ልባዊ ነው። ምክንያቱም እምነት በአእምሮ አይመጣም። እምነት በስጋ አይመጣም። አእምሮ ውስጥ ምንም ተጽዕኖ የለውም። አእምሮ ምንም ተሳትፎ የለውም አንልም። እውቀት ምንም ተሳትፎ የለም አንልም። ግን በይበልጥ ግን በአብዛኛው ግን በፍጹም እምነት የሚሆን ነው። በልባችን የምናምነው ነው። በፍጹም እምነት በልባችን ስናምን ድፍረታችን ይጨምራል። አንድ ሰው ስለ አምላኩ ስለ አባቱ እያወቀ መንፈሳዊ ሕይወቱ እየጨመረ አስቡት። ቀስ ብላችሁ ሌላ ጊዜ እኔ እንደዛ ነው የምረዳው ለራሴ ያተረፍኩበትን። አይ ቲንክ ይሄ የራሴን ኤክስፒሪየንስ የማካፈልበት ሌላ ቪዲዮዎች የምሰራበት ቻናል ሳያስፈልግ አይቀርም። ምክንያቱም ይህንን ካይንድ ኦፍ እንደ ቱቶር ቢሆንልኝ እመርጣለሁ። ወንድሞችን ታናናሾችን ማስተምርበት ለእነሱ የሚቀመጥ ላይብራሪ ዳይሬክቶሪ እንዲሆን እፈልጋለሁ። እስከ መቼ እንደምኖር አላውቅም፣ ግን አሁን በተለይ አልጫነት በጣም እየሰለጠነ ስለመጣ ማለት ነው። ስለዚህ በእምነት የሆነን ነገር ስታስቡት፣ በእምነት የሆነን ድፍረት ስታስቡት፣ አምላካችን ላይ አባታችን ላይ ያለን እምነት እየጨመረ ሲመጣ፣ በየጊዜው እየጨመረ ሲመጣ ከ20 ዓመቴ ይልቅ 30 ዓመቴ ላይ ከ30 ዓመቴ ላይ 40 ዓመቴ ላይ መንፈሳዊ ጥንካሬ መንፈሳዊ ዕውቀቴ እየዳበረ ሲመጣ አምላኬ ላይ ያለን እምነት ከፍተኛ ነው የሚሆነው። which means እኔ ደፋር ሆናለሁ ማለት ነው። ድፍረቴ ከትዕቢት ከአሮጋንስ የሚመጣም አይደለም፣ ከፕራይድ የሚመጣም አይደለም። በቃ እሱ ላይ ያለኝ መተማመን ነው። አባቴ ላይ ያለኝ መተማመን ነው። ልክ እንደ ንጉሥ ዳዊት እንደተማመኑበት፣ ነቢያቶቹ እንደተማመኑበት፣ ምንም ነገር እንዳልፈሩ፣ ሰይፍ እንዳልፈሩ፣ እሳት እንዳልፈሩ፣ ቅዱሳኑ ሰማዕታቱ እንደተማመኑበት፣ ምንም ነገር እንዳልፈሩ፣ እንደዚህ አይነት መተማመናችን በእሱ ላይ ያለን እምነት እየጨመረ ይመጣል። ስለዚህ ይሄ በእምነት በእሱ ላይ ያለው እምነታችን እየጨመረ ሲመጣ ድፍረታችንም እየጨመረ ይመጣል። ስለዚህ መንፈሳዊ ዕውቀትን በማሳደግ የሚመጣ ነው። መንፈሳዊ ዕውቀትን እያወቅነው ስንሄድ አምላካችንን ከልባችን እያመንነው እንሄዳለን። በልባችን የሆነው እምነቱ እየበዛልን ይመጣል። እምነታችን እየበዛ ሲመጣ፣ በልባችን የሆነው እምነቱ እየበዛ ሲመጣ ድፍረታችን እየጨመረ ይመጣል። ምንም ለማድረግ የምንደፍረው ድፍረት ነው ሲባል ታዲያ ያን ድፍረት ይዘን እውነትን ደረታችንን ነፍተን እንናገርላታለን። እውነትን እንናገርበታለን። እውነትን እንናገርላታለን። እውነትን እንቆምላታለን። ጽድቅ እንሰራበታለን። ምንም እንኳን ሰዎች ኃጢአት እንድንሰራ ቢገፋፍኑም ጽድቅ እንሰራበታለን። ያችን ድፍረት ማለት ነው። ያችን ድፍረት ፍትህ እናሰፍንባታለን። ኢፍትሃዊነት ሲነክስ ዝም አንልባትም። ድሃ ሲበደል ዝም አንልባትም። መበለቷ ስትገፋ ዝም አንልበትም። በንዝረት የሚሆን ድፍረት፣ በንዝረት ሲሆን ደግሞ ድፍረት ደማዊ ይሆናል አልኳችሁ። እንግዲህ ቀደም ያሉትን እንዳውም ይሄ የሚደግፍ ነው። ይሄ ደግሞ እንደ ባክቦን እንደ ጀርባ አጥንት የሚደግፋቸው ነው። ላይክ ድፍረት የለም አንልም። ይሄ ሳይኖር ድፍረት የለም አንልም። አለ፣ ግን ይሄ እንደ ጀርባ አጥንት የሚደግፋቸው ነው። ላይክ እነሱ ቆሞ ግዳጃቸው እንዲወጡ የሚያደርጋቸው ከአእምሯዊ እውቀት የተገኘ ከእውቀት በተገኘው ድፍረትም ሆነ በፍጹም አባታችን ላይ ባለን እምነት በተገኘው ድፍረት ግዳጅ እንወጣ ስንል ባክቦኑ የጀርባ አጥንቱ
ከደም የሚገኘው ንዝረት ነው። በደማችን ውስጥ ያለው ነው። በደማችን ውስጥ ምን አለ? ይህንንም እግዚአብሔር አምላካችን የሰጠን ነው፣ አባታችን የሰጠን ነው። ሌላ ከየትም ተጎትቶ የመጣ አይደለም። እዚህ ምድር ላይ ክፉ የሚያሰራ አጋንንት፣ እርኩስ መንፈስ የጨመረብን ነገር አይደለም። አሁንም ይሄ አምላካችን ስጦታ ነው። በደማችን ውስጥ ንዝረት አለ። በደማችን ውስጥ የሚገኝ ንዝረት አለ። ንዝረት ኢን ሴንስ የሚነዝረን፣ የሚያነዝረን፣ የሚያነቃን፣ ድራይቭ የሚሰጠን፣ ንዴት የሚሰጠን፣ የሚነዳን፣ ግዳጅን የምንወጣበት ፍላት የሚሰጠን፣ ደማችንን የሚያፈላው፣ ደም ስራችንን የሚሞላው ደማችን ውስጥ ያለው ሆርሞን ነው፣ ወይም ደግሞ እድገ ንጥር ነው። ይሄ ሆርሞን መገኛ ምንጩ፣ መነሻ ምንጩ በተለይ ቴስቴስትሮን የምንለው ማለት ነው እንግዲህ ቆለጣችን ነው፣ የዘር ፍሬያችን ነው። ከዛ ዘር ፍሬ ነው በዋናነት የሚመረተው። በእርግጥ ሌላ ቦታም ይመረታል፣ ለሴቶችም እንደዛው ስለሚመረት ምንም እንኳን እነሱ ጋር የዘር ፍሬ ባይኖራቸውም ሌላ ቦታም ይመረታል። ነገር ግን ዋናው መነሻ ምንጩ፣ ዋናው ማምረቻው ቦታ የዘር ፍሬ ነው፣ ቆለጥ የምንለው የዘር ፍሬ። ከዛ ውስጥ ነው ተነስቶ ወደ ደም ውስጥ የሚሰራጨው፣ ወደ ስፐርም ውስጥ፣ ወደ የወንድ ልጅ የዘር ፈሳሽ ውስጥ አይደለም የሚገባው። ያ ቴስቴስትሮን ደማችን ውስጥ ነው የሚገባው። ከዛ ተመርቶ ወደ ደማችን ውስጥ ነው የሚገባው። ምክንያቱም ወንዱ ለወንድ የሚያደርገው ወንድነትን የሚሰጠው እሱ ስለሆነ በደማችን ውስጥ ተሰራይቶ የትኛውም የአካላችን ጥግ ላይ ደርሶ ወንዳ ወንድነትን ወንዱ እንዲላበስ ያደርገዋል። ይህንን እንግዲህ ንዝረት ያመጣዋል ማለት ነው። ይሄ በንዝረት ያመጣዋል፣ በንዝረት ይሰጠዋል፣ ለዛ አካል በንዝረት ይሰጠዋል፣ በደም ፍላት ይሰጠዋል፣ በንዴት ይሰጠዋል። ንዴት የምላቸው አሁንም ድራይቭ ነው፣ በንዴቱ ይሰጠዋል። ይሄ በጣም አስፈላጊ ነው። ምንም እንኳን ለምሳሌ በድሮ ጊዜ ወንዶች ይሰለባሉ። ላይክ በተለይ ሴት አገልጋይ ወንዶች ጃንደርባ ይደረጋሉ። ጃንደርባ ማለት ስልብ ማለት ነው። ሌላ ክርክር ውስጥ አንገባም። ወንዶች ይሰለባሉ፣ ጃንደርባ ይደረጋሉ። ተሰልበው ምንድነው የሚደረጉት? ነገስታቶቹ፣ ተዋጊዎቹ፣ እንደዚህ መኳንንቶቹ ወይም ደግሞ ልዑላኑ የሴቶቻቸው የሚስቶቻቸው ጠባቂ ያደርጓቸዋል። የነሱ ጋሻ ጃግሬ ያደርጓቸዋል። የነሱ በጅሮንድ ያደርጓቸው ዋሬቨር ያደርጓቸዋል። ሲያደርጓቸው እንግዲህ በዛ አጋጣሚ ከሴቷ ጋር ባላቸው ቅርርብ እንዳይተኟቸው ነው። ምንም ቢሆን ግን እነዛ ወንዶች ከሴቶቹ የተሻለ ድፍረት አላቸው። አሁንም ቢሆን በንዝረት የሚገኝ ድፍረት፣ ደማዊ ድፍረት አላቸው። ያ ቆለጥ ቢቆረጥም ከሌላ ቦታ ከሌላ እጢዎች አካባቢ የሚመረተው ቴስቶስትሮን ወይም ደግሞ ወንድ የዘር መለወኔ ድፍረቱን ይሰጣቸዋል። ስለዚህ ይሄ ድፍረት እንስሳዊ ነው፣ ደማዊ ነው፣ ደመነፍሳዊ ነው። ይህን ድፍረት እንስሶችም አላቸው። እኛም እንዳለን እንስሶችም አላቸው። ደማቸው ውስጥ የሚገባ ስለሆነ ማለት ነው። በደማቸው ውስጥ ከዛ ከዘር ፍሬያቸው ተነስቶ ወደ ደማቸው ውስጥ የሚገባ ነው እና ወንዶቹ እንስሶቹ ጋር ስትመጡ በጣም ኃይለኛ ናቸው፣ አግሬሲቭ ናቸው፣ ጉልበተኛ ናቸው፣ ደፋር ናቸው። ከዚህ የተነሳ ማለት ነው ከእንስሶቹ የሚለየን ግን እኛ እንስሶቹ በእውቀት የሚያገኙት ድፍረት ያን ያክል ነው። በእምነት የሚያገኙትም ድፍረት ያን ያክል ነው፣ አነስተኛ ነው። ባዶ ነው ማለት አንችልም። ይሄ ሌላ ምርምር ይፈልጋል። ባዶ ነው ብዬ ልደመድም አልችልም። ግን እኛ ግን በተለይ በእምነት አባታችን ላይ ባለን እምነት ከምናገኘው ድፍረት የተነሳ ከእንስሶች የተለየ ድፍረት አለን። ዓለምን አንፈራትም፣ አጋንንትን አንፈራቸውም፣ እንደዛ ማለት ነው። እሺ ወደ የሚቀጥለው እንሂድና እነዚህ ሶስቱም በአጠቃላይ ግን እነዚህ ሶስቱም በደማዊ ንዝረት ባክቦንነት እንደተደገፉ ጥንካሬ ደግሞ ይፈልጋሉ፣ ግዳጁ መወጫ ማለት ነው። አንድ ሰው ደፋር ነው ከተባለ በምን ድፍረቱን እንዴት አድርጎ ኤክሰርሳይዝ ያደርገዋል? ወኔውን እንዴት አድርጎ ኤክሰርሳይዝ ያደርገዋል? እንዴት አድርጎ ይለማመደዋል? እንዴት አድርጎ ተግባራዊ ያደርገዋል? አቅም ከሌለው፣ ጉልበት ከሌለው፣ ስለዚህ ዝም ብሎ አላቅሙ መንጠራራት መጫጫሁ ብቻ ነው የሚሆነው ማለት ነው። አንዳንድ ጊዜ አይታችሁ ከሆነ ምንም አቅም የሌላቸው ስልባቦት የሆኑ ግን እንዳው በእልህ በብስጭት፣ ብዙ ጊዜ ንዴት አይደለም የነሱ ብስጭት ነው። ብስጭትና ንዴት ይለያሉ አይደለ? ሌላ ጊዜ እናወራለን። በእልህ በንዴት አይደለም በብስጭት እንደው ሲተረተሩ ታገኛቸዋላችሁ። ተውተርተረው ሰው ሳይመታቸው የራሳቸው ልብ መቶ ራሳቸው ሊወድቁ ይችላሉ እነዚህ ሰዎች ማለት ነው። ስለዚህ በጥንካሬ ይደገፋሉ። ምን አይነት ጥንካሬ ነው ግን ስንል ሁለት አይነት ጥንካሬ ይኖራል። መንፈሳዊ ጥንካሬ ይኖራል፣ አካላዊ ጥንካሬ ይኖራል። ሁለቱም ያስፈልጉናል። መንፈሳዊ ጥንካሬ የሚያስፈልገን አካላዊ፣ በተለይ ደግሞ በእምነት ለምናገኘው ድፍረት መንፈሳዊ ጥንካሬ ግዴታ ነው። በንዝረት ለምናገኘው፣ በእውቀትም ለምናገኘው፣ በእምነትም ለምናገኘውም ጭምር ደግሞ ድፍረት አካላዊ ጥንካሬ ነው። ድፍረት በአጠቃላይ ግን ስናስበው በምን ይገራል? በስልጣኔ ይገራል። ያው እንግዲህ ይያያዛሉ እነዚህ እርስ በራሳቸው። በስልጣኔ ይገራል። አንድ ወንድ ተፈጥሮውን ሰውነቱን አውቆ ገርቶ ሰልጥኖበት ካልተገኘ መረን ነው የሚሆነው አይደለ? በስልጣኔ ይገራሉ። ያ ወንድ ልጅ እንዲሰለጥንበት ይደረጋል ሰውነቱ ላይ፣ ድፍረቱ ላይ ማለት ነው። ስለዚህ አሁን እዚህ ጋር እንዳስቀምጥ ነው ድፍረት በእውቀት ከሆነ፣ በእውቀት የተገኘ ድፍረት ከሆነ ምንጩ አእምሯዊ ይሆናል። ድፍረት በእምነት የተገኘ ድፍረት ከሆነ ምንጩ ልባዊ ይሆናል። ድፍረት በንዝረት የተገኘ ድፍረት ከሆነ ምንጩ ደማዊ ይሆናል። በዚህ በንዝረት በሚገኘው ደማዊ ድፍረት ከእንስሳት ጋር በተለይ መሳ ለመሳ እንመሳሰልበታለን።
ለኛ ለኢትዮጵያውያን ከእምነት የተነሳው ድፍረት ወኔያችን ከእምነት የተነሳው ልባዊ የሆነው ማለት ነው። ልባዊ የሆነው ድፍረታችን ወኔያችን ለሀገራችን ሉዓላዊነት ለሕዝባችን ነጻነት ዋና ምርቱ ነው። ሜን ፕሮዳክት ዋና ጥቅሙ ነው። ለማን? ለሀገራችን ሉዓላዊነት ለሕዝባችን ነጻነት። ኢትዮጵያዊነት እስከዛሬ የቆየው የሚታወቀው እነ ሆሜር የሚያውቋት ኢትዮጵያ ማለት ነው። ዛሬ የካድናት ኢትዮጵያ ሳትሆን ማለት ነው። እነ ሆሜር እንኳን የሚያውቋት ኢትዮጵያ፣ ሌሎችም ዓለማት የሚያውቋት ኢትዮጵያ የጸናችው ሀገራችን በሉዓላዊነት የጸናችው ሕዝባችን በነጻነት የቆየው እነሱም የመሰከሩት ዋና ምርቱ ከየት በተገኘ ድፍረት ነው? ዋና ምርቱ ይሄ በሆነው ድፍረት ነው። ከእምነት የሆነው ልባዊ ከልብ በተገኘው ድፍረት። ልብ አድርጉ። ከእምነት የተነሳው ድፍረት አልኩኝ። ከእምነት የተነሳው ድፍረት አልኩኝ። ምክንያቱም ከእምነት ያልሆነ ከእምነት የሚመስል ግን ከትዕቢት የሚገኝ ድፍረት ስላለ ነው። ከሱ ለመለየት ፈልጉ። ከእምነት የሚመስል አለ። ከእምነት የተነሳ የሚመስል ድፍረት ያላቸው ሰዎች አሉ። ግን ብዙ ጊዜ እነዛ ትዕቢት ናቸው። ከትዕቢት ነው መነሻቸው። መጨረሻቸው ደግሞ ሰውን ማሰቃየት፣ መግደል፣ ሌላም ይሆናል። ስለዚህ ድፍረት የኛ ድፍረት ከእምነት ነው መነሻው። በተለይ ደግሞ ለኢትዮጵያውያን ድፍረት መነሻው እምነት ነው ካልን፣ እምነት ደግሞ በልብ የሚሰራ ነው ካልን፣ በልባችን የምናምነው ማንን ነው? ፈጣሪያችንን ነው፣ አባታችንን ነው፣ አምላካችንን ነው አይደለ? እሱን ከማመን የተነሳ በሱ ላይ ካለን ፍጹም እምነት የተነሳ ልክ አባቶቻችን ሲያደርጉት በተዋረድ እንደመጣው እሱ ላይ ከነበረን ፍጹም እምነት የተነሳ ፍጹም ነን እያልን አይደለም። እምነታችን ግን ከፍተኛ ከመሆኑ የተነሳ በሱ ላይ ያለን እምነታችን ከፍተኛ ከመሆኑ የተነሳ ደፋሮች፣ ወኔያሞች እንሆናለን። ከዚያ በአባታችን ላይ ካለን ባለ ሙሉ እምነት ደፋሮች፣ ወኔያሞች ሆነን ያደረግነው ነገር ምንድነው? ለሀገራችን ሉዓላዊነትን አቆይተናል። በሀገራችን ላይ ሉዓላዊነት እንዲኖር አድርገናል። እንዲሁም ደግሞ ለሕዝባችን ነጻነት እንዲያገኝ አድርገናል። ዛሬ ነው እንግዲህ ይሄ ድፍረት እየተኮነነ ያለው። አስተውሉት። ይሄ ድፍረት፣ ይሄ ወኔ፣ ይሄ ንዴት፣ ይሄ ፍላት፣ ይሄ ቁጭት፣ ይሄ ጽድቅ የምንሰራበት ድፍረት ነው እየተኮነነ ያለው። ልክ ከመንፈሳዊነት በተቃራኒ የተገኘ የተሸመተ ይመስል ይሄ ድፍረት ሲኮንኑት ግን በተዘዋዋሪ ምን እየኮነኑ ነው? ፍርሃትን አውጥቶ የጣለልንን እምነታችንን እየኮነኑ ነው። እምነታችንን ሲኮንኑ ሌላ ምንም አይደለም፣ በአባታችን ላይ ያለንን እምነት ነው የሚኮንኑት እነዚህ ሰዎች። እንደዚህ አይነት ነገር የሚያስተምሩ ሰዎች ማለት ነው አይደለ? ኮናኙ የራሳችን የውጭ ሰው ጠላት አይደለም፣ የራሳችን ተማርን የሚሉ ሆዳደሮች አሰስነትን አጽድቀው አልጫነትን መንፈሳዊነት ሰበብ የሚግቱን ናቸው። እነዚህ ሰዎች ብዙውን ጊዜ ማርክሳውያን ናቸው። ከማርክስ አይዲዮሎጂ የወሰዱት ነው። ምክንያቱም ከዛ በኋላ የመጣ ነው። ከሶሻሊዝም ስርዓት በኋላ የመጣ ነገር ነው። በተለይ ተስፋፋ ነገር ነው። ከዛ በፊት አንዳንድ ሰርጎ ገብ ጠላቶች ይህን ነገር አላደረጉትም እያልኩኝ አይደለም። ግን በራሳችን ሰዎች፣ በራሳችን ልጆች፣ በራሳችን አባቶች ትውልዱን ማለጭ የተጀመረው ትውልዱን ማለጭ ማለት እንግዲህ ከተፈጥሮ እንዲርቅ ከአባቱ እንዲርቅ የተደረገው በተለይ ደግሞ ትምህርት ተማሩ፣ ዘመናዊ ትምህርት ተማሩ ተብለው ውጪ የተላኩት ሄደው እዛ ደግሞ የካርል ማርክስን ቅራቅንቦ ለቃቅመው የመጡት አሁንም በህይወት ያሉ ብዙዎቹ ቢያልፉም እንኳን ጥቂቶች አሁንም በህይወት አሉ። በእነሱ አማካኝነት ነው። በእነሱ አማካኝነት ይሄንን ከአምላካችንን የተገኘ እምነት በዛ እምነት ላይም ደግሞ ያተረፍነውን ያወጣነውን ያገኘነውን የተነሳውን ድፍረት መኮንን የተጀመረ ከዛ ጊዜ በኋላ ነው። ታሪኩን ወደ ኋላ ሄዳችሁ ብታዩት በታሪክ ውስጥ ታገኙታላችሁ። እንደዚህ ተብሎ በግልጽ ባይቀመጥም በታሪክ ውስጥ ታገኙታላችሁ። ከዛ በኋላ የመጣው የትምህርት ስርዓቱም በአጠቃላይ ትውልዱን የሚኮንን ትውልዱን ከአባቱ እምነት የሚያረቅና ድፍረቱን አውጥቶ የሚጥል ፍርሃቱን መልሶ እሱ ውስጥ የሚከት ሆነ። ያው ፍርሃቱ እየሰለጠነበት ሄደ ማለት ነው። የእምነት ድፍረት በአባታችን ላይ ከጸናው እምነታችን የሚገኝ ድፍረት ወኔ ማለት ነው። የእምነት ድፍረት ያልኩት በአባታችን ላይ ካለን እምነት የተነሳ የተገኘው ድፍረትና ወኔ ስርዓት አለው፣ ወግ አለው፣ ደንብ አለው። ዓላማውም ደግሞ መልካም ነው። መልካም ዓላማ ለመፈጸምም የሚነሳ ነው። ያ ድፍረት በጠባዩ መረን አይደለም። ያ ድፍረት አሁን የማወራችሁ ድፍረት ቀደም እየዘረዘርኩላችሁ የመጣሁት ድፍረት መነሻ ምንጩ እምነታችን ከልባችን በአምላካችን ላይ ሲሆን ስርዓት አለው፣ ወግ አለው፣ ደንብ አለው። ዓላማው መልካም ነው። ያ ድፍረት ጠባያችን በራሱ መረን አይደለም፣ መረንም አያደርገንም። ከመረንነትም አልፈን ተርፈን አረመኔ አያሰኘንም፣
አያስብለንም። ይሄን ደግሞ የኢትዮጵያን ጦርነት ታሪኮች ብታዩቸው ወደኋላ ሄዳችሁ ነገስታቶቹ የተዋጉትን ጦርነት ሄዳችሁ ብትታዘቡ ምርኮኞቻቸውን እንዴት ሲያስተናግዱ እንደነበረ ጦርነታቸው እንዴት አይነት እንደነበረ ከራሳቸው ከተማራኪዎቹ ወይም ደግሞ ከጠላት ወገን የነበሩት የሚሰጡት ምስክርነት ማየት ይቻላል። እና አረመናዊ አይደለም ያ ድፍረት። ስርዓት አለው፣ ወግ አለው። በድፍረት የሚሰራውን ስራ በአረመኔነት አይፈጸምም፣ መረንነትም የለውም። ድፍረት ሲባል አንዳንድ ሰውን መረንነት፣ አረመኔነት አድርጎ ሊያስበው ይችላል። ግን እኔ የምረዳው እንደዛ ነው። ይሄ እንግዲህ ያው የተረዳሁትን ነገር ነው እያስቀመጥኩላችሁ ያለው። አሁን ተንትኖ ማስተማር ለምን አስፈለገ? ይሄን ድፍረት እያሉ እንደዚህ ተንትኖ ማስተማር። እኔ የአባወራ ስልጠና ውስጥ ስለ ድፍረት በጣም ጽናት ተጽዕኖ አድርጌ ወይም ደግሞ አተኩሬ አወራለሁ፣ አብራራለሁ። ለምን አስፈለገ? ይሄንን ስለ ድፍረት እንደዚህ ማስተማር ምን አስፈለገ? በፊት እንደዚህ ያስተምሩ ነበር፣ ቁጭ ብለው ተማሪዎች ይማሩ ነበር፣ አባቶች ያስተምሩ ነበር ስለ ድፍረት? አልነበረም፣ በእርግጥ አልነበረም። ነገር ግን አንደኛ በፊት ሲማሩ ይህንን ቁጭ ብሎ በቃል ማስተማር አያስፈልግም። ይሄ የወንድ ጠባይ ነው፣ የወንድ ባህሪ ነው፣ የወንድ ተግባር ነው። ከዚህ በፊት እንደነገርኳችሁ የወንድ ጠባይ፣ የወንድ ባህሪ ደግሞ በወሬ ሳይሆን በተግባር ካልቲቬት የሚደረግ ነው፣ የሚያድግ የሚሰለጥን ነው። ስለዚህ አባቶች አስቀድመው ልጆቻቸው ፊት የሚያደርጉት ድርጊት ያስተምራቸዋል። ከልጆቻቸው ቀድሞ የሚያደርጉት ከልጆቻቸው ፊት ሆነው የሚያደርጉት ስራ፣ የድፍረት ስራ ልጆቻቸውን በዛ መልክ ይቀርጻቸዋል፣ ያስተምራቸዋል። መናገር አያስፈልግም፣ ቁጭ ብሎ ማውራት አያስፈልግም። ብዙ ወሬ የለም። ዛሬ ብዙ ወሬ ያስፈልገው በተግባር የሚያስተምር ሰው እየጠፋብን ስለቸገረን ነው። ስለዚህ በተግባር ማስተማር ያስፈልጋል። ድፍረት የሚሰለጥነው በተግባር ነው። እንደማንኛውም የወንድ ልጅ ባህሪና ጠባይ ድፍረት የሚሰለጥነው በተግባር ነው። ስለዚህ አባቶቻችን፣ የቀደሙት አባቶች ልጆቻቸውን እንዴት አድርገው ደፋር አደረጉ? እነሱ ደፋር ሆነው በማሳየታቸው። ቆይ ዛሬ ለልጄ ድፍረት ላስተምረው ብለው አይነሱም። በቃ የዕለት ተዕለት ህይወታቸው ራሱ ድፍረት የሚፈልግ ቁርጥሊና የሚፈልግ ስለነበረ ልጆቻቸውም ያንን እየተማሩ ያድጋሉ። ዛሬ ግን ያ ነገር የለንም፣ በብዛት አናይም። አባትም ራሱ ከልጁ በጣም የተራራቀ ነው ወይም በተለያየ ምክንያት የተለየ ነው። ከዛ አልፎ ተርፎ ግን ጠላት እንዲሁም ደግሞ ሆዳደሮች፣ የራሳችን ሆዳደር ሰዎች ሆን ብለው ትውልዱን አልጫ እንዲሆን፣ ፈሪን እንዲሆን፣ ወኔ ቢስ እንዲሆን፣ ደሙ እንዲቀዘቅዝ፣ ስልብ እንዲሆን፣ መሃን እንዲሆን ሊትራሊ እነዚህ ተያያዥ ናቸው። ቅድም ነግሬያቸዋለሁ። በንዝረት የሚገኘው ደማዊ ድፍረት ምንጩ የዘር ፍሬያችን ቆለጣችን ነው። ከዛ ውስጥ የሚመነጨው ቴስቶስትሮን ወይም የወንዴ ዘር የምንለው በደማችን ውስጥ የሚሰራጨው ሆርሞን ነው፣ እድገት ንጥር ነው። ይህ ድፍረት ነው ሲባል ስራው ብዙ ነው። ከሴቷ ጋር ተኝቶ የማስረገዝ አቅሙም ራሱ ከዛ ጋር አብሮ ይሄዳል። ስለዚህ መሃንም እንዲሆን ጭምር እየተማረ ነው፣ እየተበረታታ ነው። ትውልዱ ጃንደረባነት እየተበረታታለት ነው፣ ልክ እንደ መንፈሳዊነት እንደ ጽድቅ ተደርጎ ማለት ነው። ይህ በመጠነ ሰፊ ደረጃ እየተሰራ ስለሆነ እሱን እንግዲህ ለማጥፋት የግድ እንደዚህ ማስተማር አለብኝ ማለት ነው። ተንትኜ ማስተማር አለብኝ። ያው በተለያየ አጋጣሚ ይህን ጉዳይ ከተለያዩ ሰዎች ጋር ሆነ ለማስተማር አስቤ ነበር፣ ግን ፈቃደኞች አይደሉም። አይ ቲንክ የጠየኳቸው ሰዎች ሊቃውንት ነበሩ። እኔ ደግሞ መሀይም ስለሆንኩኝ ከሊቃውንት ጋር ይህን ተባብሮ መስራት የሚቻል አይመስለኝም። ስለዚህ ነው አሁን ዩቲዩብ ላይ መምጣት ያስፈለገው እንጂ ዩቲዩብ የኔ ፌቨራይት ፕላትፎርም አይደለም። መጻፍ እወዳለሁ፣ ብሎግ ማድረግ እመርጣለሁ። ኤኒዌይስ ወደ ጉዳይ፣ ወንዶች ልጆቻችንን ይህንን ማስተማር ይገደናል። አሁን ዛሬ ባለንበት ጊዜ ወንዶች ልጆቻችን፣ ወላጆች አዳምጡ። ወላጆች ካላችሁ፣ በተረፈ ወላጆች ካላችሁ ከሌላችሁ፣ በተለይ ይህን የምትከታተሉኝ አብዛኞቻችሁ እድሜያችሁ 20 ውስጥ ያላችሁ ልጆች፣ ወንዶች ይህን ድፍረት ግዴታ ነው መለማመድ አለባችሁ። ወላጆች ልጆቻችሁን ማስተማር ግዴታ ነው አለባችሁ። የሚያስተምር ወንድ ነው፣ አባት ነው ወይም ወንድም ነው። እናት አታስተምርም። ምንም እርግጠኛ ሁኑ፣ እናት አታስተምርም። እናት ድፍረት ለማስተማር ጸጋ አልተሰጣትም። እንድታስተምርም አይፈለግም። አስተምሪም አትባልም፣ አትችልምም፣ አትገደድምም። በሌላ ጸጋ አትገደድም። ባልተሰጣት ሎጂስቲክ ይህን ስራ ስሪ ተብላ አትገደድም። ይህ የአባቶች ስራ ነው። አባቶች ልጆቻቸውን ደፋር ማድረግ አለባቸው። አንድ ጊዜ እንደዚህ አይነት ስራ እየሰራን ከአንድ ወዳጅ ጋር እያወራን ማለት የቢሮ ስራ እያወራን ነበር። እኔ ልጆቼ ላይ የማደርገውን ስራ ደፋር እንዲሆን የማደርገውን ጥረት እሱ ነግረው፣ እሱ ግን እኔ እንደዚህ አይነት ነገር አልችልም፣ ልጄ ይጎዳብኛል፣ የሆነ ነገር ይሆንብኛል። ምን ማለት ነው? አይደለማ ይሄ ነው። እኔ እኮ ሆዴ ቡቡ ነው። አይችልም። ሆዴ ቡቡ ነው። እንዳንተ አይነት ሆዴ ቡቡ ሰው ነው አሁን ታዲያ ትውልድ የሚያመጣው፣ የሚሰራው፣ የሚገነባው፣ ሀገር የሚገነባው። ይሄ ልጅ ማስትሬት እና ዶክትሬት ቢይዝ እኮ ሆዳደር ነው የሚሆነው። 100,000 ብር እየተከፈለው ውጭ ልታስተምረው ትችላለህ። ሆዳደር ሀገር የሚሸጥ ባንዳ ነው የሚሆነው። ሆዴ ቡቡ ነው እንዴት ትላለህ? ሊትራሊ እንደዚህ ነው የተሰማኝና የተነጋገርነው በወቅቱ ማለት ነው። ስለዚህ አባቶች ይሄ ግዴታ አለባችሁ፣ ወንዶች ይሄ ግዴታ አለባችሁ። ራሳችሁን የመስራት የሚያስተምራችሁ ሰው ካጣችሁ ምንም ማድረግ አይቻልም። ራሳችሁን ስሩ። ራሳችሁን ስትሰሩ ለልጆቻችሁም ለነገ ልጆቻችሁም እያሰባችሁ ነው። እንዲሁም ደግሞ የእናንተን ፈለግ የሚከተል ታናሽ ወንድም ካላችሁ ለእነሱም ትልቅ ውለታ እየዋላችሁላቸው ነው የምትሄዱት።
ይሄ ግዴታችሁ ነው። አባታችሁ የሰጣችሁ ጸጋ ነው። ደፋር መሆን ድፍረት የተሰጠን ነገር ነው። እሱን ካልቲቬት ማድረግ እሱ ላይ መሰልጠን ደግሞ ግዴታችን ነው። ለምንሰራው እውነት፣ ጽድቅና ፍትህ የሚጠቅመን ነገር ነው። ስለዚህ ሀገራችሁን፣ ልጆቻችሁን፣ ሃይማኖታችሁንም የምትወዱ እናቶች በተለይ ይህንን ስራ ለሚሰሩ ባሎቻችሁ እድል ፈንታ መስጠት አለባችሁ። ይህን ስራ ይስሩ። በመሃል በእነሱ እና በልጆቹ መካከል አትግቡ። ዓላማውን ተረዱት። ባይሆን ይህን ዓላማ የሚደግፍ የእናንተን ሚና ድርሻ የሚፈልግ ነገር ማስገባት ነው እንጂ እኔ ስለገጠመኝ ነው። በተለይ ከልጆች ጋር በነበረን ይሄ ድፍረትን የመለማመድ ጉዳይ እናታቸው ጋር በጣም ብዙ ጊዜ በተደጋጋሚ ጸብ ውስጥ እንገባ ነበረ እና በቃ ያው እናቶች የሚፈልጉት ነገር አይደለም። አባት ግን ለልጆቹ የሚያስተምረው ነገር አንዱና ዋነኛው ነገር ድፍረት ነው። ዓለም ጥርሷን አግጣ ጥፍሯን ስላ ነው የምትመጣበት። ያቺ የምታስፈራ ዓለም ውስጥ እንዴት አድርጎ በድፍረት ነገር ግን በእውቀት ከዛ ደግሞ አምላኩ ላይ ባለ ፍጹም እምነት ከዛ ደግሞ ደም ውስጥ ያለውን ደማዊ ንዝረት በመጨመር እንዴት አድርጎ መጋፈጥና ማሸነፍ እንደሚገባው ማስተማር አለበት አባት። ካለበለዚያ ፈሪ ልጅ ምን ለእናቱም አይበጅ ለሚስቱም አይበጅም፣ ሸክም ነው። ወዳደራዊ መሆኑ ባንዳ የመሆኑ እድል ሰፊ ነው። በነገራችን ላይ ይህን ለሌላ ጊዜ። እናቶች ልጆቻቸውን ከአባታቸው ሲለዩ ወይም ከአባቶቻቸው ሲለዩ ፍቺን፣ ጀብድ፣ ዲቃላ መጎተትንም ማህበረሰቡ ወግ አድርጎ ሲቀበለው አሁን እየተቀበል ነው ያለ ሚዲያ ላይ እየተስፋፋ ያለ ሊቃውንቱና ተቋማቱ አባወራዎቻቸውን በመንፈሳዊነትና በአጉል ዘመናዊነት ሰበብ አባታቸው ከሰጣቸው ወኔ ሲሰልቧቸው ባርነትን በገዛ እጃቸው እያመጧት በገዛ ስንፍናቸው እየገዟት እንደሆነ ያስተውሉ። በጠላት ላይ ጣት መጠቆም አያስፈልግም። እነንትና ናቸው ብሎ ጣት መጠቆም አያስፈልግም። ሶስት ነገር ጠቅሻለሁ። እናቶች በተለይ አሁን ላይ እየተስፋፋ ባለው እናቶች ልጆቻቸውን ከአባታቸው ሲለዩ ፍቺ ጀብድ እየተደረገ በማህበረሰባችን ውስጥ በሚዲያ ውስጥ በድራማ በፊልሙ ሲቀርብ አልጫነት እየተበረታታ በድራማው በፊልሙ ጅላጅል አባት አባወራ በድራማ በፊልሙ ሲቀርብ ማህበረሰቡ ይህንን ሲያበረታታ ሊቃውንቱ ተቋማቱም አባወራዎቻቸውን ማህበረሰብ ውስጥ ያለውን ጠንካራውን ወንድ ሁሉም ወንድ ጠንካራ መሆን አይጠበቅበትም። መሆን ይችል ነበር ግን አይጠበቅበትም። ያው በጥቂት ወንዶች ነው አገርም ማህበረሰብ የምትቆመው፣ ጀግናዎች ማለት ነው። ብቻ በአጠቃላይ ሊቃውንቱና ተቋማቱ አባወራዎቻቸውን በመንፈሳዊነትና በአጉል ዘመናዊነት ሰበብ አባታቸው ከሰጣቸው ጸጋ፣ መክሊት፣ ስጦታ እሱም ደግሞ ድፍረቱ፣ ወኔው ሲሰልቧቸው ባርነት በገዛ እጃቸው እያመጧት በስንፍናቸው እየገዟት እንጂ የጠላት ስራ ሴራም እንዳልሆነ ሊያውቁት ይገባል። ይህን ተረዱልኝ ወንድሞቼ። ደፋር መሆን አለባችሁ። ድፍረታችሁ መረን አይደለም። ድፍረታችሁ አረመኔያዊ ስራ ለመስራት አይደለም። ድፍረታችን በተለይ ለኛ ለኢትዮጵያውያን ድፍረት የምንለው ወኔ የምንለው ሙቀት፣ ንዴት፣ ፍላት የምንለው እነዚህ ነገሮች ለኛ ለኢትዮጵያውያን በተለይ በእምነት ከልባችን በአምላካችን ላይ ባለን እምነት ካለን እምነት የመነጩ ናቸውና ስርዓት አለው፣ ወግ አለው፣ ደንብ አለው። ዓላማውም ደግሞ መልካም ነው። ቀድሜ እንደጠቀስኩላችሁ ለረጅም ዓመታት ሀገራችን በሉዓላዊነት ቆይታለች። ህዝባችን በነጻነት ቆይቶበታል። ሌላውም እንግዳ ተቀባይ ሆነን ኖረንበታል። ብዙ አይነት እንግዶችን ተቀብለንበታል። በዚህም በብዙ ተመስግነናል። በብዙ በማያውቁን በሩቅ በሚሰሙን እንኳን ብዙ ተነግሮልናል። ለኛ ለኢትዮጵያውያን ለምን ወኔያምና ደፋር ስለነበርን። ይሄ ወኔያችንና ድፍረታችን ከየት የመጣ ነው? ከእምነታችን የተነሳ በልባችን ካለ እምነታችን የተነሳ ነው። እምነታችን በማን ላይ ሆኖ ነው? በአባታችን ላይ ሆኖ ነው። አያችሁት አተዋረዱን። ስለዚህ ከአባታችን በሆነ እምነት የተገኘ ድፍረት ጋጠወጥ ሊሆን አይችልም፣ መረን ሊሆን አይችልም፣ አረመናዊ ሊሆን አይችልም። ሰው በመግደል የሚደሰት ሰው በመግደል ጀብድ የሚፈጸምኩ የሚል አይሆንም። ሰው አይገድልም አንልም፣ ግን ሰው በመግደል ግን ጀብደኛ ነኝ ብሎ አይፎክርም። በእንደዚህ አይነት መልክ ማለት ነውና ይሄንን አገናዝባችሁ ያዙት። መጨረሻ ላይ ልናገር የምፈልገው ምንድነው፣ ከዚህ ጋር በተያያዘ ፍኖተ አባወራ ስልጠና አለ። እባካችሁ አዲስ አበባ ውስጥ የሆናችሁ መሰልጠን የምትፈልጉ በተለይ ደግሞ እንደዚህ አይነት የአባት አሪያ ያጣችሁ የወንድም አሪያ ያጣችሁ ወንዶች ካላችሁ ፕሊስ እንገናኝ፣ ራሳችን ላይ እንስራ፣ ራሳችን እናበልጽግ። ያንን ነው ማለት የምፈልገው። ስላዳመጥከኝ አመሰግናለሁ ወንድም አለም፣ በርታልኝ።